የዑምራ ተግባር መቼ ነው ሊበላሽ የሚችለው ወይም ግንኙነት የሚያበላሸው መቼ ነው? ከጧፍ በፊት ካደረገ። ከጧፍ በኋላ ከሆነ ችግር የለውም። ከሰዒ በፊት በሶፋና በመርዋ መካከል ሶምሶማ ሳያደርግ እንቅስቃሴ ሳያደርግ እንትን ቢል ግንኙነት ቢያደርግ ዑምራው ይበላሻል የሚሉ ታላላቅ ዑለማዎች አሉ። አይበላሽም የሚሉ ሰዎች አሉ። ከመላጨቱ በፊት ግንኙነት ቢያደርግስ? ከመላጨቱ በፊት طبعا ሀዲ ያለበት እንጂ ማረድ አለበት እንጂ ዑምራው አይበላሽም። ስለዚህ ግንኙነት ላይ ግንኙነትን በተመለከተ ብዙ ኃላፊነቶች ይመጣሉ። አንደኛው ወንጀለኛ ነው። ሁለተኛው ኑሱኩ ሐጁና ዑምራው ሊበላሽበት ይችላል። ቀብለ ጠዋፍ ከሆነ ቀብለ ውቁፍ ቢዓረፋና እንደዚያ ከሆነ እነዚህን ሁለቱን አይተናል። ሶስተኛው ደግሞ በዚያው በተበላሸው ሐጅና ዑምራ ላይ መቀጠል አለበት፣ መጨረስ አለበት። ቀዷ አለበት ደግሞ ቀዷ በሚቀጥለው ባጋጠመው ሰዓት ቀዷ ሊያወጣ ግድ ይላል። تجب الفدية على من أفسد النسك بالجماع بجنينت حجون يعبلاش سو ليلا ميكفلو قطعة ما لبت السو مندنو جمل معررنو عند جمل يا سلام بتأم كبرنو يا عمرانم انتني عدرج سو يا عمرانم تكبار نزيو يعبلاش سو فدية لبت ፊዲያው ምንድነው? ያው ግመል ማረድ የሚለው ነው። እነዚህና መሰሎች ጥፋቶችን ተጠንቅቆ በመፈጸም ራሳችንን መጠበቅ የግድ ያስፈልጋል። ሐጃችንን ዑምራችንን መጠንቀቅ ያስፈልገናል ለማለት ነው። የዛሬው ትምህርታችን እዚህ ላይ ይቆማል። ኢንሻአላህ በሚቀጥሉት ቀኖች በሚቀጥሉት ትምህርቶች እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።